ብልህ ወይም ስማርት መሆን። አይምሮ ቀያሪ 5 ነገሮች። በጣም ብልህ በጣም ስማርት እኮ ነው የምትለውን ሰው አስበው እስኪ። ምንድነው ስማርት ያደረገው? ብዙ ዕውቀት የተሞላ አይምሮ ስላለው ነው? የሚራመድ ኢንሳይክሎፒዲያ ወይም ሁሌ ትክክለኛ መልስ ያለው ሰው ስለሆነ ነው? አይደለም። ብልህነት ወይም በሳልነት ማለት የመረጃ ካዝና መሆን አይደለም። ብዙ ነገር ላይ ብዙ ዕውቀት ቢኖርህ መልካም ነው። ባይኖርህም ግን በሳልና ስማርት ህይወቱን ያለምንም እርዳታ መቀየርና መለወጥ የሚችል ሰው መሆን ትችላለህ። እቺ ዓለም እኮ በምስኪን ጂኒየሶች ተሞልታለች። ዕውቀት ይዞ ግን ህይወታቸው ከትላንትና ይሻላል። ሁሉንም ነገር የሚያውቁ ነገር ግን ይህ ዓለም እንዴት እንደሚሰራ የማይገባቸው ሰዎች ሞልተዋል። የዕውቀት ብዛት አይደለም ዋናው፣ እንዴት እንደምታስብ ነው ወሳኙ ነገር። አስተሳሰብህ ልዩነት ፈጣሪ ነው። ከፍም ዝቅም ያደርግሃል። እርግጠኛ ባልሆንክበት፣ ጫና በበዛበት ሁኔታ ውስጥ እንዴት እንደምትጓዝ፣ ከሰዎች የምፈልገውን ነገሮች በሙሉ እንዴት እንደምታገኝ፣ ዓለም በእሳት የተቃጠለ እንደሆነ እየተሰማ አንተ ግን እንዴት እንደምትረጋጋ የምታውቅ ከሆነ ያኔ ስማርት ትባላለህ። በዚህ ዓለም ለማሸነፍ የስሜት በሳል የውሳኔ ሰው መሆን አለብህ። በሚቀጥሉት ጥቂት ደቂቃዎች ውስጥ በዓለማችን ላይ ያሉ እጅግ ብሩህ፣ ጠንካራና ውጤታማ ሰዎች የሚጠቀሙባቸውን 5 የአእምሮ ኦፕሬቲንግ ሲስተሞች ወይም አይምሮ ቀያሪ ነገሮች እነግራቸዋለሁ። ሐሳብ ብቻ አይደሉም፣ ሕይወት ላይ ስተገብራቸው ፈጣን ለውጥ የሚሰጡ ብዙ በር የሚከፍቱልህ ቁልፎች ናቸው። የተዘጋብህ የሥራ ወይም የቢዝነስ በር ካለ ይከፍቱልሃል። የተዘጋብህ ከሰዎች ጋር፣ ከፍቅረኛ ጋር፣ ከትዳር አጋር ጋር፣ ከቤተሰቦች ጋር የሚያገናኝ በር ከሆነ እመነኝ ይከፍቱልሃል። አንዴ አይምሮ ላይ ከጫንካቸው ዓለምን እንደ በፊቱ አታያት። ነገሮችን ማወቅ ታቆምና ሕይወትህን ትጀምራታለህ። ወደ 5ቱ የኦፕሬቲንግ ሲስተሞች እንግባ። 1ኛ፣ ሰዎችን ለማሳመን መታገል አቁም። ደካማ ሰዎች የሆነ ሰው ሐሳባቸውን ሲቃወም ነገሩን ወደ ጦርነት ይቀይሩታል። ይከራከራሉ፣ ይናደዳሉ። እንደውም ሌላ ሰው እንደተሳሳተ ለማሳየት ይሞክራሉ። አንዳንድ ሰዎች አንድን ነገር ስናምን ወታደሮች እንሆናለን። ስራችን፣ አቋማችንን፣ ያመንበትን ነገር ዋነኛውን ነገር ከፍለን መከላከል ይሆናል። ሌላውን ወገን ማጥቃት፣ እነሱን መሳሳታቸውን ማሳየት እንፈልጋለን። ብሉ ሰዎች ግን የሐሳብ ዘብ ጠባቂ ወታደሮች አይደሉም። መርማሪዎች፣ ዲቴክቲቭ ናቸው። ከሰዎች ጋር ሲያወሩ ዓላማቸው ክርክርን ማሸነፍ አይደለም። ዓላማቸው የተሻለ ነገር ማወቅ ነው። አንድ ሰው ሲቃወም የአእምሮ ወይም የሥርዓት ማዕከል አሚግዳላ ንቅት ይላል። ልክ አካላዊ ጥቃት እንደደረሰብህ ይሰማሃል። የልብ ምት ይጨምራል። ለመታገል ትዘጋጃለህ። ይህ ባዮሎጂ ነው። በራስህ ልትፈርድ አትችልም። ብልህ ወይም በሳል የሆኑ ሰው ተቃውሞ ሲደርስበት ይህ ስሜት ይሰማዋል። ነገር ግን በስሜት መልስ ከመስጠት ወይም ከመሳደብ ወይም ቦክስ ከመሰንዘር ይልቅ የማወቅ ጉጉት ያድርበታል። ከመጣላት ይቅር ጥያቄ ይጠይቃል። ሰውን ለማዋረድ ወይም ለማፋጠጥ የሚጠየቅ ጠምዛዛ ጥያቄ ሳይሆን እውነተኛ ጥያቄ ይጠይቃል። ጄኒዩን የሆነ ለምን እንደዛ እንዳሰብክ እንድታስረዳኝ ይፈልጋል። ወይም ደግሞ እንዲህ እንዲሰማ ያደረገ ምንድን ነው? እስኪ ተረጋግተህ አስረዳኝ ይላሉ። ለማሸነፍ ሳይሆን ለመማር ነው የሚሞክሩት። የሚገርመው ነገር መከራከር አቁመህ መጠየቅ ስትጀምር ሰዎች በትክክል ይሰሙሃል። እነሱም ራሳቸውን መከላከል ያቆሙና ይረጋጋሉ። እውነተኛ ውይይት የሚጀምረው ያኔ ነው። የሰዎች አመለካከት የሚቀየረው ያኔ ነው። ብልህ ሰዎች ይህንን ሚስጥር ያውቃሉ።
ሰዎችን በግድ ሐሳቤን ተቀበሉ ብለህ ማስገደድ አትችልም። ነገር ግን ሐሳባቸውን እንዲፈትሹ ልረዳቸው ትችላለህ። ይህን ስታደርግ ደግሞ ብዙውን ጊዜ የራሳቸውን ሐሳብ ይቀይሩታል። እኔ ነኝ ትክክል ብሎ መታገል ግን አቁም። እውነትን መፈለግ ጀምር። ሁለት ነገር ከዛ ይፈጠራል። አንደኛ ይበልጥ ብልህ ስማርት ትሆናለህ። ሁለተኛ ሰዎች አንተን እንደ ተፎካካሪ ማየት ያቆማሉ። እንደ መሪ ያዩሃል። መሪ ማለት ደግሞ የሚከራከር አይደለም፣ ለማሳመን የሚታገል አይደለም፣ የሚጠይቅ የሚሰማ ከዛ የሚረዳ ነው። እመነኝ፣ ከፍቅረኛ ጋር መከራከር አቁምና አድምጣት፣ ጠይቃት፣ እስከ መጨረሻው ሐሳቧን አስጨርሳት። ከጓደኞች ጋር ሙግት መግጠም አቁም። ጠይቃቸው፣ አድምጣቸው። እነሱ ሲጨርሱ አንተ ጀምር። ስህተትህን እመን፣ ስትሳሳት እመን። ልክ ነኝ ብለህ ድርቅ አትበል። የእነሱ ስህተት ደግሞ በቅንነት አስረዳቸው። እምቢ አላምንም ካሉ አትጫናቸው፣ እለፋቸው። ለአንተ ያላቸው አመለካከት በሂደት ይቀየራል። እነሱ አይምሮ ላይ በቀላሉ ተጽዕኖ መፍጠር ትጀምራለህ። ሰዎችን በሐሳብ ማሸነፍ ከቻልክ ሌላው ጭራ ነው። ስኬቱ፣ ተደማጭነቱ፣ ስኬት ፈጣሪነቱ ደግሞ ይከተላል። ሁለተኛ ስማርትና ደፋር የሚያደርግ አስተሳሰብ፣ ጥቃቅኑን ትተህ ትልቁን ስዕል ላይ አተኩር። ሰዎች በጥቃቅን ችግር ውስጥ ተዘፍቀው ይቀራሉ። ፈተና ሲወድቁ ደደብ እንደሆነ ያስባሉ። አንድ ሰው አይሆንም ሲላቸው ዋጋ ቢስ እንደሆኑ ይሰማቸዋል። አንድ መጥፎ ቀን ሲያጋጥማቸው ሁሉም ነገር የፈራረሰ ይመስላቸዋል። ብልህ ሰዎች ግን ልክ እንደ ካሜራ ወደ ኋላ ተመልሰው ዙም አውት አድርገው ነገሮችን በሰፊው ያያሉ። አንድ የወደቁበትን ፈተና ብቻ ሳይሆን ሂደቱን ነው የሚያዩት። ምናልባት የአጠናን ዘዴ መቀየር አለብኝ እንዴ? ምናልባት በቂ እንቅልፍ ያስፈልገኝ ይሆን? ከኔ የተሻሉ ሰዎች ምን አድርጎ ነው የተሳካላቸው ብለው ይጠይቃሉ። ውድቅ መደረግን፣ እምቢ መባልን፣ ሪጀክሽንን እንደ ብቃት ማነስ ሳይሆን እንደ መረጃ ነው የሚወስዱት። ከዚህ ስህተቴ ምን እማራለሁ? ለሚቀጥለው ጊዜ ምን ማሻሻል አለብኝ ብለው ይጠይቃሉ። ችግሮች ወደ እንቆቅልሽነት ይቀየራሉ። እንቆቅልሽ ደግሞ መፍትሄ አለ። ብልህ ሰዎች ሲሳሳቱ አይናድዱም፣ አይደነግጡም፣ ይማራሉ። ከዛ ለነገ ያቅዳሉ። መሳሳት አትፍራ። ሶስተኛው ስማርትና በሳል የሚያደርግ ሐሳብ፣ መቆጣጠር የምትችለው ላይ ብቻ አተኩር። ይሄ ለህይወት ደስታ በጣም ወሳኝ ነገር ነው። አብዛኛው ሰው መቆጣጠር በማይችለው ነገር ላይ ጉልበቱን ያባክናል። ጓደኞቻቸው ስለ እነሱ ምን እንደሚያስቡ፣ ዛሬ አለቄ ስሜቱ መጥፎ ይሆን እንዴ? በሚቀጥለው ሳምንት ምን ይበላሽ? ዘይት ጨምሯል፣ ቀጥሎ ደግሞ ምን ይጨምር ይሆን እያሉ ይጨነቃሉ። ይህ ሁሉ ጭንቀት ከድካምና ከውጥረት በስተቀር ምንም አይጠቅምም። ሁለት ክቦችን አስብ። አንዱ ትንሽዬ ክብ ነው፣ አንተም ብቻ የከበበ ነው። ሌላ ደግሞ በጣም ትልቅ ክብ አለ። ይሄ ትልቁ ክብ የጭንቀት ክበብ ይባላል። አሁን የምትጨነቅላቸውን ነገሮች በሙሉ ይዟል። የሀገሪቱ ሁኔታ፣ ፖለቲካ፣ የገበያው ሁኔታ፣ ጎረቤት ስለ አንተ ያለው አስተሳሰብ፣ የአየር ሁኔታው፣ አለቃክ የሚያስበው ስለ አንተ ነገር፣ ያለፈው ጊዜ፣ የወደፊቱ ጊዜ። አብዛኛው ሰው የሚኖረው እዚህ ትልቁ ክብ ውስጥ ነው። በዚህ ትልቅ ክበብ ዙሪያ ይሮጣሉ፣ ይለፋሉ። የማይነቃነቁ ነገሮችን ለማንቀሳቀስ እየሞከሩ ራሳቸውን ከግድግዳ ጋር ያጋጫሉ። አድካሚ ነው፣ ዋጋም የለውም። ትንሿ ክብ ደግሞ አለች። የቁጥጥር ክበብ ትባላለች። ሰርክል ኦፍ ኮንትሮል። አንድ ነገር ብቻ ትይዛለች፣ አንተን፣ ያንተን ሐሳቦች፣ ተግባሮች፣ ቃላቶች፣ ምላሾች እና ዓላማህን ይዛለች። ብልህ ሰው ትልቁን ክብ ነገር ለመቆጣጠር መሞከር ለጭንቀትና ለአቅም ማነስ እንደሚዳርግ ያውቃል።
ስለዚህ ጉልበቱን ሁሉ ወደ ትንሿ ክብ ያፈሳል። ስማርት ሰዎች ቀላል ህግ አላቸው። መቆጣጠር የማልችለው ከሆነ ስለሱ አላስብም፣ አለቀ። በምትኩ መቆጣጠር በሚችሉት ነገር ላይ ያተኩራሉ። ዝናብ እንዳይዘንብ መከልከል አትችልም፣ ጃንጥላ መያዝ ግን ትችላለህ። ሰዎች ስለ አንተ የሚያስቡትን መቆጣጠር አትችልም፣ ራስህን መቀየር ግን ትችላለህ። እነሱ ለስራው ይቀጥሩኛል አይቀጥሩኝም የሚለውን ነገር መቆጣጠር አትችልም። ሲቀጥሩ ግን ምርጥ ማንነትህን ማሳየት ትችላለህ። መቀየር በሚችሉት ነገር ላይ ብቻ በማተኮር በዛች ትንሽ ቦታ ውስጥ እጅግ ኃያል ይሆናል። እናም የሚያስገርመው ነገር በትንሿ ክበባቸው ውስጥ ይበልጥ ኃያል ሲሆኑ ያ ክበብ ወይም ያቺ ክብ መስፋት ትጀምራለች። ራስን ስቀይር ተጽዕኖ ያድጋል፣ እርጋታ ይገባል። ራስን ስቀይር ሰዎች በአንተ ማመን ይጀምራል። በማቀይሩ ነገር ላይ እያሰብክ እየተጨነቅ ጊዜህን ጉልበትህን አታባክን። የምትቀይረው ነገር ላይ ብቻ አተኩር። ስማርትና በሳል የሚያደርግህ አራተኛው አስተሳሰብ ዝምታን እንደ መሳሪያ ተጠቀም። ብዙ ሰዎች ጸጥታን ይፈራሉ። በንግግር መካከል ዝምታ ሲፈጠር ክፍተቱን ለመሙላት ይጣደፋሉ። ወደ አእምሯቸው የመጣውን የመጀመሪያውን ሐሳብ ይናገራሉ። የሚደመጥ ነገር ሳይኖራቸው ለመናገር ብቻ ያወራሉ። ብልህ ሰዎች ግን ዝምታ አይረብሻቸውም። ከመናገራቸው በፊት ያስባሉ። ከመናገር ይልቅ ማዳመጥን ያዘወትራሉ። ሌሎች ሰዎች ሐሳባቸውን ተናግረው እስኪጨርሱ ድረስ ይጠብቃሉ። አንድ የሚገርም ነገር አለ። ዝምታ ሰዎች ትኩረት እንዲሰጡ ያደርጋል፣ እንዲያከብሩ ያደርጋል። መልስ ከመስጠት በፊት ቆም ስትል ሰዎች መልስ ቁም ነገር ያለው እንደሆነ ያስባሉ። ሳታቋርጥ ስታዳምጣቸው ሰዎች እንደተጠመዱ ይሰማቸዋል። ጸጥተኛ ሰዎች ብዙም ጊዜ ከጩኸታም ሰዎች የበለጠ ብልህ ሆኖ ይታያሉ። ይሄ የሆነው ብዙ ስለሚያውቁ አይደለም፣ ቃላቶቻቸውን በጥንቃቄ ስለሚመርጡ ነው። ይሄንን ሞክሩት። በሚቀጥለው ጊዜ አንድ ሰው ጥያቄ ጠይቆህ ከመመለስ በፊት እስከ 3 ቁጥር። ብዙ ጊዜ መልሶች ምን ያህል የተሻሉ እንደሆነ ታያለህ። አምስተኛው ስማርትና በሳል የሚያደርገው አስተሳሰብ ስሜት ከመነዳት ይልቅ ቆም ብለህ አስብ። ይሄ ምናልባት ከሁሉም የበለጠው ሐሳብ ሊሆን ይችላል። አብዛኛውም ሰው ለሁሉም ነገር ወዲያውኑ ስሜታዊ ምላሽ ይሰጣል። ያልጠበቀው ነገር ሲፈጠር ወዲያው ሪያክት ያደርጋል፣ በደመነፍስ ይወስናል። አንድ ሰው መጥፎ ነገር ሲናገረው መልሶ ይሳደባል። ያሰበው ነገር ካልተሳካ ያማርራል ወይም ተስፋ ይቆርጣል። ብልህ ሰዎች ግን አንድ የተለየ ነገር ያደርጋሉ። ቆም ይላሉ፣ ፖዝ ያደርጋሉ። አንድ ነገር ሲረብሻቸው ረጋ ብሎ ይተነፍሳሉ። ለዚህ ነገር ግን መናደድ አለብኝ? ይህንን ለመፍታት ምርጡ መንገድ ምንድን ነው ብለው ራሳቸውን ይጠይቃሉ። አንድ ሰው ቢተቻቸው ወይም ቢሰርባቸው ወዲያው መልስ አይሰጡም። ይህ ሰው ምናልባት መጥፎ ቀን አሳልፎ ይሆናል። ሁኔታውን በሚያረጋጋ መልኩ እንዴት ልመልስለት እችላለሁ ብለው ያስባሉ። ይሄ ደካማነት አይደለም፣ ብልህነት ነው። ሁሉም ሰው በስሜት ሲተራመስ ተረጋግቶ የሚቆይ ሰው እሱ ኃይለኛና ፓወርፉል ነው። ሌሎች በስሜት ሲጋልቡ የሚያስብ ሰው በህይወቱ የተሻለ ውሳኔ ይወስናል። በየቀኑ የምትወስነው ትንሹም ትልቁም ውሳኔ ደግሞ ይጠራቀማል። ከዛ አይኔ እያየ በሁሉም ነገር ማሸነፍ ትጀምራለህ። በሥራ፣ በኑሮ፣ በመላው ህይወት አሸናፊ ትሆናለህ። ከመከራከር ይልቅ ጠይቅ። በአንድ ችግር ከማደናገጥ ይልቅ ሂደቱን ተመልከት። መቆጣጠር በምትችለው ነገር ላይ አተኩር። የማትችለውን ተወው። ከዝምታ ጋር ተለማመድ። ለማንኛውም ነገር ምላሽ ከመስጠት በፊት ቆም በል። ብዙ ሰዎች ይህንን ነገር አያደርጉም። መከራከራቸውን፣ መጨነቃቸውን እና በስሜት መፈንዳታቸውን ይቀጥላሉ። ነገር ግን አንተ እነዚህን 5 ነገሮች ከተለማመድክ አስደናቂ ነገር ይፈጠራል። ሌሎች ችግርን በሚያዩበት ቦታ አንተ መፍትሄ ማየት ትጀምራለህ። ሌሎች ሲጨናነቁ አንተ ተረጋግተህ ትቆያለህ። በስሜት ብቻ ስለማትነዳ
የተሻለ ውሳኔ ትወስናለህ። ሰዎች ምክር ፍለጋ ወደ አንተ መምጣት ይጀምራሉ። በውጥረት ውስጥ እንዴት ተረጋግተህ እንደቆየ ማወቅ ይፈልጋሉ። ደስ የሚለው ነገር ደግሞ ይህንን አይነት ብልህ ሰው ለመሆን ልዩ ሆኖ መወለድን አይጠይቅም። የሚያስፈልገው መለማመድ ብቻ። አብዛኛው ቪዲዮዎች የሚያቆሙት እዚህ ጋር ነው። መረጃውን ሰጥቶ ያቆማሉ። እኔ ግን መረጃውን ልሰጥ አልመጣሁም። እውቀት ኃይል አይደለም፣ በተግባር ላይ የዋለ እውቀት ነው ኃይል። ስለዚህ ከአሁኗ ደቂቃ ጀምሮ ምን እንደምታደርግ ልንገርህ። 5ቱን ነገሮች በአንዴ ለመተግበር አሞክር። ጀግና ለመሆን አሞክር። ያ ለውድቀት የሚዳርግ መንገድ ነው። አንዱን ብቻ ምረጥ። ከ5ቱ የትኛውን ልብህን ነካው? አንዱን ምረጥ። ከዛስ ለሚቀጥሉት 7 ቀናት በዛ ላይ ከፍተኛ ትኩረት አድርገህ ትተገብራለህ። ኮመንት ላይ የትኛውን አስተሳሰብ ልተገብረው እንዳሰብክ ኮመንት ላይ ጻፍልኝ። ተጨማሪ መረጃ ያስፈልግህም። አዲስ የአስተሳሰብ መንገድና ተግባር ነው የሚያስፈልግህ። ዛሬ ጀምር። አንድ ተግባር፣ አንድ ልማድ፣ አንድ ሳምንት። የወደፊት ማንነት እየጠበቀ ነው። እስካሁን ሲከታተሉ ለነበሩ ውድ የዚህ ቻናል ሰብስክራይብ ተከታዮች እናመሰግናለን። እናም ሰብስክራይብ በማድረግ ደግሞ ይተባበሩ።